ሰላም ነጃ በርሶ መጋረጃ ያአላህ አምጣልኝ ፈረጃ አለ። እንግሊዝንም ይኸው አስጠርኳል። እንዴ አስማሳለኝ እንዴ ሰው አይደለሁም እንዴ ምንድን ነኝ እኔ ፓወር አለኝ እንዴ? አሁን ቢልም ሸይጣን ረጅም እንዴ እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ ኦዝቢላ አርጀንቲና እንግሊዝን 2-1 በማሸነፍ ወደ ፋይናል እናቴ ትሙት ትችላላችሁ። በስመ እኔ በጣም ከሁሉም የሚቆጨኝ ነገር ማለት ነው ሜሲ አርጀንቲና ስላለ ብቻ ይህንን የሚገርም ቲም ምድራዊ ኃይል የማያስቆመውን ቲም በደንብ ሳላጣጣመው መቅረቴ ነው በጣም የሚያናደኝ ማለት ነው። እኔ ሲጀመር አውቄዋለሁ እንግሊዝ ላይ አንድ ካገቡ አውሬ እንደሚሆኑ ባለፈው በግብጽ ጨዋታ ይቻታለሁ። አርጀንቲና ጥግ ድረስ ነው የሚችሉ ማለት ነው። ሜሲ ምናምን ሳይሆን እንደ አጠቃላይ ቲሙ ይችላል ጥግ ድረስ በሜዳሃል ለብሔራዊ ቡድን መታገል መዳማት ማለትን ማለት ነው። የፖርቹጋልን ብሔራዊ ቡድን እንደዚህ አንቀህ ነበር እንደዚህ ማሳየት እነ ብሩኖ ፈርናንዴዝ እነ ቪቲኒያን ምናምን እንደዚህ አንቀህ ለብሔራዊ ቡድን እንዲህ ነው ሰው መታገል ያለበት ብለህ ማሳየት በሜዳሃል ትችላላችሁ። እግዚአብሔርን በተበሉት ራሱ ምንም የሚቆጭ ነገር የለም። ጥግ ድረስ ነው የምትችሉ መድኃኒዓለም የሚገባው ብሔራዊ ቡድን አርጀንቲና ብሔራዊ ቡድን የፈለገ ሲያርፋን ብትሆን ማለት ነው አርጀንቲና ይገባቸዋል ነው ይዳሙታል እስከ ጥግ ድረስ ማንንም ምድራዊ ኃይል አያስቆማቸው። ስፔን አታስቆማቸውም በእርግጠኝነት ብታስቆማቸው ራሱ ማለት ነው እኔ በጣም ጥግ ድረስ በጣም አጨብጭቤያለሁ ዛሬም ቋጠሩ ይወድቃል ብለው በሁለት አሲስት ተመለሰ ጎቤው በልና ነገ አረ በቃችሁ አረ ተው በቃችሁ በእናንተ ቋጠሩ የሰው እግር መውደቅ አለበት። ዛሬ ደግሞ ቀይራችሁ አርጀንቲና ነበራችሁ። ተው ሜሲ ተው አንተ ብሩ ሰው ተው አያገባም ሲሉ በሁለት አሲስት ትመጣለህ። በቃ ወደቀች ሲሉ ኬት ነው ጓሳ መጣ ከ80 በኋላ ለአረ በኢየሱስ በረቋጣሪዎች በቃ ዘለሉ። ስፔን ልትሉ ነው ጎቱ ተጫዋቾች እንዴ ወጣት ትንቡክ የሚሉ ተጫዋች ገደለቻች። ደግሞ ተረጸብጸብ የሚል ወይኔ ቤጉዬ እኔ አይ ላቭ ዩ ግን ዛሬ እነሱ ቋጠረው ነው የገደለኝ ወንድሜ። አረገደለች እንጂ አቤት እግር ኳስ ያራዳ ልጆች አቤት እግር ኳስ። መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ፣ ግራም ያጋባ ነበር። ሰከንድ ሃፍ ግን የጉድ ያለ አስባሉ ነው። መላራዳ ልጆች በግራ በቀኝ መከሮና በሉት። አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው። ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው። ቲያትር እየሰሩ ነበረ የሚመስሉት። አሲስት ያደርገዋል ሜሲ ቀረቅሩታል። ምንም ጥያቄ የለውም። ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ። መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው። ያራዳ ልጆች እንዴት አባታቸው ነው የሚለዩት? እንዴት አባታቸው ነው የሚችሉት? ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ። እስቲ እናንተን ሐሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት። ስለ አንበሳው መለሳለሁ። ይመቻችሁ። ይሄ ነው ሊዮኔል ሜሲ፣ ይሄ ነው የኔ ጎት ፓፓ። ዊ ዶንት ኬር የትኛውን ኳከት ሰብስብ። ለዛም በቀኝ እግሩ አሲስት ኢንዞዬ እኔ ውለታ አለብኝ። ኢንዞዬ ሞከረ ነበረ ከርቀት ሲጀመር ፓፓ
እግዚአብሔርን ሊዮን የሰጠን ቅዱስ እግዚአብሔር የተመሰገነው። እኔ ለህይወቴ እኮ እንዲያልጸለይኩ ለሊዮ እንደምጸልየው because he is my idol ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው። ህይወታችንን የምንማርበት ነው ሊዮ። ይሄ ነው ሊዮ። በቃ ቋጠሮውን ተው። እግዚአብሔር ከሱ ጋር ነው። ሜሲ እግዚአብሔር ከሜሲ ጋር ነው። አትቋጠርብን ፓፓ፣ ይበቃሃል። ፍጻሜ ለምናየው ባርሳ ከባርሳ ነው። ስለ ፍጻሜው እናስባለን። ሊዮ ይደግመዋል። this is ሊዮ። እንኳን ደስ አላችሁ ፋሚሊ፣ ኮንግራ። ያለ አራዳ ልጅ መካድ ማይቻሉ ነገሮች አሉ። ገብርኤል መካድ ያለ ሰማይ መካድ ምንድነው? አንዱ መካድ ማይቻሉ ነገሮች አሉ። ሜሲ አይሸነፍም። ምንም እኮ ሊሆን ይችላል፣ ግን ሜሲ ካለ ትጠብቃለህ። ሜሲ ካለ ኳስ ነው። ይኸውልህ ኳስ ነው፣ ማሽቃበጥ አይደለም። ኳስ ነው። ዱነግ ስማ፣ ሜሲ ካለ ተጠንቅቀህ ነው የምትቋጥረው። ይቆጭሃል። ተው በኋላ ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው? ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድል አለው ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ለአንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራ ካምባክ ገባህ? እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም። ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባህ? ኤንዞ ፈርናንዴስ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ፣ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን ስፔንን አሸንፎ ይሄ ሰውዬ ሁለት ያንሰዋል። ዛሬ ያየውን አይተማ ሁለት ያንሰዋል። በዳኛ መሰለኝ ዳኛው ለምን ገባ? ዳኛው ይኸውልሽ እንደዚህ አይደለም። እኮ ይሄን ኳስ ምን ብዬሽ ነበር? አንድ ሲያገቡ ይሄ ጨዋታ ጭማሪ ደቂቃ የሚኖረው አይመስለኝም ብዬ ነበረ። ሁለተኛ አሲስት ወዬ ኤንዞንም ላውታሮንም ወያላቸው ምንም ማድረግ ይኸውልህ ምንም ያየኸውን ልሸመጥጥ ነው። እኔ እንኳን አይቼ ልሸመጥጥ ነው ወይ እንትን አለ ገበሬ እንትን አለ ያየኸውን ማርያምን። ግን ሜሲ ማለት ነው ኳሱን በነካው ቁጥር የሆነ ነገር ይፈጠራል። ማርያምን ለዛ እኮ ነው ሜሲ ኤቭሪ ታይም ይኸውልህ ለዛ ነው ማንክደው፣ ለዛ ነው ያየነውን ማንሸመጥጠው። ተጠንቅቀህ ሜሲ ካለ ተጠንቅቀህ ነው 90 ደቂቃ አሳየው ላላየው ጽድት ያለ ቅያሪ ፋሞስ አርጀንቲና ምድረ ቋጣሪ ድጋሚ ኔክስት ወርልድ ካፕን ታወራላችሁ። እሺ ግቡና ተኙ። በዚህ ሁሉ ቋጣሪ ፊት በክብር በሞገስ ነው የቆምኩት። በዚህ ሁሉ የሜሲ ፋን ስለሆንኩ ነው። አረ ኤሊያን ነህ ሜሲ፣ ኤሊያን ነህ አንተ። ሰው አይደለህም፣ በቃ ሰው አይደለህም እንዴ። ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማአው ምንድነው የሚሰሩት? ምንድነው ያደረጉት? ማን እንዴ ጉዴ ፈላ፣ እንዴ ጉዴ ፈላ። አንተ እየነገርኳቸው የኬፕ ቨርዲን ነገር እንዳይደግሙት እያልኳቸው ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቀውም አንተ ወይኔ ጉዴ ፈላ። ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ። ደግሞ አሲስት ማን ሁለት አሲስት አደረገ። ሁለት አሲስት ጀማ ወይኔ አረ ቡድን ምንድነው ይሄ? መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል። ምን አይነት ቡድን ነው? ምንድነው? አረ ይሄ መጠናት አለበት ጀማ። ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ? ለብቻው ቪዲዮ ሰራለሁ ምን አደርጋለሁ መቼስ ወይኔ እንግሊዝ ወይኔ እንኳን ማርቆ አጠርኩኝ። እኔ የለሁበትም